ከፈለግሽ እኮ ተመላላሽን መስራት ትችያለሽ። እንዴ ምን ማለት ነው? ካልፈለክ እኮ መቅረት ትችላለህ። አንቺ ሴትዮ ምን አድርግ ነው አልነጋ ብሎት በግድ እንዳደረ እግዚአብሔር እንግዳ በሌሊት ተነስተህ ስታፈጥብኝ ምን ልበል? እባክህ እንቅልፍ እምቢ አለኝ። ምን ሆነ? ፍቅር ያዘኝ። አንተ ፍቅር ጉንፋን መሰለህ እንዴ? አሁን የምሬን ነው። እሺ ተረኛዋ ደግሞ ማናት? ጽናት ናት። ምን? የቷ ጽናት? እቺ አንተ ቤት ሰራተኛ ናታ። ብታይ በህልሜ የመጣች አላስተኛለች። ኮረንቲ ያዘ ማለት ግን በደንብ አውቀዋለሁ። አንቺ ፊት ባሰጪው ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋል። እሺ ትሰሚኛለሽ? ድጋሚ እጅሽን እኔ ላይ እንዳታነሽ። እሺ ይኸውልህ በዚህ አልመለስም ካልክ ገና ከዚህ በላይ ደርስብሃል። እሺ ጽናት ዛሬም መከራና ችግር አራቃትም። ጽናት በጣም ችግር ውስጥ ነው ያለችው። ሄኖክና ሀሴት ተባብረው እንግዲህ ጽናት ላይ ባደረሱት ጥቃት ኪራ ተናዶ ከቤት ወጥተዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት የእግዚአብሔር ሰላምታ ጸጋ በረከት ከሁላችሁ ጋር ይሁን እያልኩኝ አባይ ነኝ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ። ክብረት ይስጥልኝ። ጽናት ክፍል 56ን ይዤላችሁ መጥቻለሁ። እንግዲህ ጽናት እንግዲህ ምን ላይ ነው ያለችው? በጣም አስቸጋሪና ውስብስብ የሆነ ነገር ውስጥ ነው ያለችው እና አብረን የምናየው ይሆናል። ኪራ እንግዲህ ቤቱን ለቆ እንዲወጣ ተገደዋል። ጽናት ግን የምታውቀው ነገር የለም። እንግዲህ ኪራ እኔ ጉራዬን መጠጤን ትቼ ባንቺ መጥቼ ነበረ፣ ልቤም ባንቺ ተሰብረዋል እያለ እንግዲህ ኪራ ደጋግሞ ለጽናት ይነግራታል። ኪራ ደረጃ ላይ ቆሞ እንግዲህ በዚህ ቅስፈት ጽናት ትመጣና ፍቅር ትጠይቋለች። ዛሬ ደግሞ ምን ተገኘ ይላታል። ከዛ አይ አለቃዬ እኮ ነች፣ ከፈለክኝ በሰናይት ስልክ መደወል ትችያለሽ ትለዋለች። ከፈለግሽም አለመመለስ ትችያለሽ ይላታል። ምሳ ከፈለግ ሀሴት ስትክ ነግሬያታለሁ ትለዋለች። ከዛም አንቺ ሴትዮ ምን ፈልገሽ ነው? አርፈሽ አትሄጂም እንዴ ይላታል። ከዛ እሷም በቃ እሺ ዕቃዬን ልያዝ ትለዋለች። አይ ወዴት እንደምትሄጂና የት እንደምትሄጂ ለእኔ መንገር አያስፈልግም ይላታል። ከዛ ሰኑ ጋር ትሄድና ሰንዬም ለምን ቆየሽ አለቻት። አይ ምግብ እየሰራው ነበረ ለዛ ነው የቆየው ትላታለች። የቤት እመቤት እኮ ነሽ ስትላት አይ ሰራተኛ በሚለው ይስተካከልልኝ ትላታለች። ከዛ ምግብ ላቅረብ ስትላት አይ በልቼ የመጣሁት ግን ቡና ያስፈልገኛል ፏፏ የሚል ነገር ትላታለች። ከዛ ሰኑም ግን ደህና ነሽ ትላታለች። አይ ፀሐይ ነው ትላታለች። እኔ ያንን ጥላ ወሰጂ ስልሽ እምቢ አልሽኝ አይደለ ትላታለች። አይ የት ሲሄድ ነው ብለሽ ነው ትላታለች ጽናትም። ከዛ ያንን ቤት አላከራየሽውም አይደለ ትላታለች። አይ ማን ይከራያል ብለሽ ነው ትላታለች። ከዛ አይ ግቢውን እኮ ብቻሽን ከምትሆኚ ብዬ ነው ስትላትም ከዛ አይ ችግር የለውም አሁን ግን እስቲ የራሴን አይነት ፈልጋለሁ ትላታለች። በዚህም እንዳሉ ወይኔ ቡናውን እኮ ረሳሽው ትላታለች። ወይኔ ይሄኔ ገንፍሏል ብላ ሮጣ ትሄዳለች። ሀሴት እንግዲህ ኪራ ጋራ ምሳ በላሽ ይላታል። ከዛ አይ በልቼ ነው የመጣሁት ይላታል። ከዛ ምንድን ነው የሆንሽው ብሎ ኪራም ደጋግሞ ይጠይቃታል። ከዛ እሷም ኮኪ ደውላ ነበረ ትለዋለች። እና ምን ተፈጠረ ይላታል። ከዛ አይ ጓደኛ እንደያዘች ነው አለችው። ከዛ እሱም ታዲያ ደስ የሚል ነገር ነው ከጓደኛ መያዝ ምንድን ነው እሱ ይላታል። አይ እንድታገባም ነገረችኝ ይላታል። እንዴ ይሄማ እኮ የተቀደሰ ነገር ነው ይላታል ኪራም። ከዛ እኔ እኮ ታላቅ ነኝ ትለዋለች። ታዲያ ምን ችግር አለው? ይሄ የህብረተሰቡ ጉዳይ ታላቅ እያለ ታናሽ ምናምን ለሚባለው ነው ይላታል። አረ
ከባድ ነው። እኔ እያለሁ እሷ ማግባት ከባድ ነው። እኔ ከማግባቴ በፊት ፍቅረኛ አለሽ ብላ ጠየቀችኝ። ከፈለግሽም እኔ ካገባውኝ በኋላ ፍቺው ከፈለግሽ ትዳሬንም ህይወቴንም እንዳታበላሹ ብላ አለችኝ እኮ ይላታል። ከዛ ኪራም እንግዲህ እንደዛ አለችሽ ይላታል። ከዛ እሷም አሁን የድካም ስሜት እየተሰማኝ ነው፣ በጣም ደክሞኛል ይላታል። ከዛ እንደዚህማ መሆን የለሽም ብሎ ያጽናናታል። በእንደዚህ እንዳሉ እንግዲህ ኪራ ሳሎን ላይ ተኝቶ እንዳለ ሄኖክ ይመጣባታል። ምን ሆነህ ነው ይለዋል። ኪራም ደንግጦ ተነስቶ ከዛ አይ እስክትነሳ እየጠበቅኩክ ነበረ ይለዋል። ምን ነው ምን ተፈጠረ ሲለው አይ እንቅልፍ እምቢ አለ ፍቅር ያዘኝ ይለዋል። እንዴ ፍቅር ጉንፋን ነው እንዴ? እሺ ተረኛዋ ማነች ይለዋል። ከዛ እሱም ጽናት ነች ይለዋል። ምን ማለት ነው ጽናት ምን ማለት ነው? ኮሬንት ያዝ ይለዋል። ከዛ የጽናት ፍቅር እኔን አላስተኛ ብሎኛል ይለዋል። ሄኖክም በህልሜ ነው በል ድገምና ተኛና በህልሜ ነው በል መቼም አታገኛትም ይለዋል። ኪራም በጣም ተናደዋል። ከዛ ኪራም ወደ ጽናት ይሄድና ኪራም ኩሽና ነበረች። ከዛ ሰላም አደርክ ትለዋለች። ምን ሰላም አለ አንቺ እያልሽ ይላታል። ኪራም ከሄኖክ ጋር ያለሽን ግንኙነት አቁሚ፣ እዚህ ቤት የመጣሽው ሰራተኛ ነሽ እንጂ ከማንም ጋር እንድትለጠፊ አይደለም ይላታል። እሷም ምን እያልክ ነው ኪራ ትለዋለች። አልገባኝም ስለ ገብቶካል፣ ዝም ብለሽ አትለጣጠፊ፣ አሁን ትዕግስቴን እየተፈታተንሽ ነው። ምን እንድልሽ ፈልግ ነው? እኔ ምልሽ ጽናት አላቅሽም ማለት ነው። ይሄ እኔ እንደዚህ የምትለጠፊ ሰው አልመሰልሽኝም ነበረ። አሁን ጨርሻለሁ፣ ትዕግስቴን ተፈታተንሽው ብሎ ጥሏት ይሄዳል። እሷም ወደ ሄኖክ ትሄድና ምን እያልክ ነው ትለዋለች። ሄኖክም ነገረሽ እንዴ? እኔ እንዴት ልንገርሽ እያልኩ ነበረ፣ ተመቸውሽ አይደለ ይላታል። ከዛ እሷም እንግዲህ ወንድ ቢጠፋ ምርጫ ያትሆንም ትለዋለች ጽናትም። እሱም ምን ነው ሁላችሁም ይችን ነገር ምላሳችሁ ላይ ተነቀሳችሁ እንዴ ሲላት፣ እሱም እንግዲህ ከተቀመጠበት ብድግ ብሎ ግንባሯን ሊሰማት ብድግ ሲል እሷም በጥፊ ትከርንበታለች። እሷም በጥፊ ብላው ካጠገቡ ከሄደች በኋላ ሄኖክን በጣም ይናደድና ሀሴት ላይ መጨው ይፈልጋል። ሀሴትም እንግዲህ ብዙ ነገር መናገር ስትፈልግ ጥላው ትሄዳለች። ከዛ ዛሬ የምልሽ ሰማሽ፣ ዛሬ ግን ካፌ ይዘሻት እንድትመጪ ጽናትን ይላታል። ሀሴትም እንግዲህ ግራ ይገባትና ምንድን ነው ከዛስ ምን ልታረጋት ነው ትለዋለች። በቃ እሱ አይመለከትሽም፣ ይዘሻት ነይ ብዬሻለሁ፣ ይዘሻት ነይ ብሏት ጥሏት ይሄዳል። እነሱም እንግዲህ ካፌ ሄደው ቁጭ ብለው እያሉ ሄኖክም መጣ። ከዛ ጽናትም ሄኖክን ስታየው ጥላው ትሄዳለች። ከዛ ጽናትም ጥላው ከሄደች በኋላ የነምቴጁ ሲላሽ አይ መጸዳጃ ነው ብላ ጥላ ሄደች። ከዛ እሱም የእንቅልፍ መድኃኒት ይሰጣትና የምጠጣ ውስጥ ጨምሪ ትላለች። ከዛ ሀሴትም የምጠጣ ውስጥ ጨመረችባት። ከዛ ሄኖክም ጥሏት ሄደ። ከዛ እንሂድ ተነሺ ስትላት አይ የጀመርሽውን ውሃ ጠጪ አላት ሄኖክም። ከዛ እሷም ጠጣችው። ከጠጣች በኋላ ወደ ቤቷ ስትገባ ግን ራሷን ሳታ ወድቃ ነበረ። ከዛ በዚህ እንዳሉ ሄኖክም ይመጣና እሺ ድምፅሽን ማንሳት እንኳን ደከመሽ አይደል እንዴ ይልና በዛው እንዳለ እሱም እዛ ወርቆ ይተኛል። ሚሩና ናሆምም ወደ ቤት መጥተው ምን ሆነሽ ነበረ ሲሏት ኪራ እኮ የለም፣ ኪራ እኮ ጠፋ ትላለች። ከዛ ናሆሜም ተረጋጊ፣ የሆነ ነገር ሳይፈጠር ዝም ብለሽ ራስሽን አትረብሽ ሲላት፣ አረ ጽናት እኮ ከወጣ ቆየ፣ እኔ እኮ ሲወጣ ቤቱን ቆልፈሽ ተኝ ብሎኝ ነበረ። እኔ ግን የተፈጠረ ነገር አላወቅኩም። ጓደኞቹ ጋም ደወልኩኝ የለም ተባልኩኝ። ኪራዬ እኮ ጠፋ፣ ኪራ እኮ ካሌለ እቤቱ ሁሉ ባዶ ነው፣ ህይወቴም ለኔ ባዶ ነው ትላለች። ከዛ ሳሎን ምሩም አረ እሱማ
እንደዚህ ይኛል ሳይነግረን ርቆ አይሄድም። ፍቅር አሳይታው ስለ ነሳችው ነው እንደዚህ እየሆነ ያለው ትለዋለች። ሄኖክና ሀሴት እንግዲህ ምን ተፈጠረ አስረዳኝ ትለዋለች። እንዲህ ሳስበው የመጨቅጨቅ ሱስ አለብሽ እንዴ ትለዋለች። ከዛ ኪራ ለምን ጠፋ የምታውቀው ነገር አለ ትለዋለች። እሱ ትልቅ ልጅ ነው ምንም የማድረግ መፍት አለው ይላታል። እኔ እኮ የዛን ቀን ማታ ከጽናት ክፍል ሲወጣ አይቼዋለሁ። ምን ነው አንቺ ዘበኛ ነበርሽ እንዴ ይላታል። ከዛ እሷም ጽናት ክፍል እንደነበርኩኝ እንዴት አወቅሽ ይላታል። ያን ቀንማ የሆነ ነገር እንዳለሽ እየሸተኝ ነው፣ የሆነ ነገርማ አድርገሻል ሲላት፣ አይ የሆነ ነገር አድርገሻል ይላታል። እንግዲህ ልትሞት ያለች አይጥ የድመት አፍንጫ ታፈቻለች ያለው ብሎ ጥላት ይሄዳል። እሷም እንግዲህ መድኃኒቱን ጨምሪ ያለችው መድኃኒት አልጨመረችም፣ ለካ ለራሱ ነበር የጨመረችለት። ከዛ እሷም እንዳልክኝ አደረግኩኝ፣ ከዛ ወደ ቤት ሄድኩኝ ይላል። ከዛ ነገሩ በአንዳንድ አጋጣሚ በሰውት ህይወት ገብተን የምናደርግ ነገሮች ሊጥለንም ይችላል ትለዋለች። ከዛ በተፈጠረ ነገር አለ ንገሪኝ ሲላት፣ አይ አንዳንድ አሉ ይመስለኛል ኪራ በእኔ ምክንያት ነው የወጣው ትላለች። እሷ አይ በቃ ልሂድ ብላ ጥላም ትሄዳለች። ሰኒም ብቻዋን ከጠበች በኋላ ድሮም ጠርጥሬ ነበረ በአንቺ ምክንያት የሆነ ነገር እንዳለ እያለች እንግዲህ ኪራ ተገብተዋል። ኪራ በመጥፋቱ እንግዲህ ሁላቸውም ግራ ተጋብተዋል። ቀንም ጨልሞባቸዋል። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። ቪዲዮ ከተመቻችሁ እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁኝ።